እንዴ ለምን እኔ ሳዝሽ መታዘዝ የለብሽም እንዴ? እንዴ ሰላም ምን ሆነሽ ነው? ፊትሽ እኮ ያስፈራል። ይኸውልሽ ተረጋጊና አውሪ። ቆይ ለመሆኑ አንቺ ማነሽ? እኔ የምለው ግን ሰላም የልጅሽ አባት በቃ በዛው ጠፍቶ ቀረ። ዛሬ ለምን ጠየከኝ? ትንሽ ኤቢ እርፍ ብትልልኝ ደግሞ አንተም ልትተካ ነው? አይ እንደዚሁ አጋጣሚ ትዝ ብሎኝ ነው። ለምን አሁን ትዝ አለኝ? ስለ ዳጣ ቤተሰብ እያወራን ስለኔ የልጅ አባት ምን አሳሰበክ? ሰላምዬ ግን በጣም ቆጣ እያልሽ ነው። እርግዝና ነው አይደለ? አይ አይደለም ናታን፣ አንተ ነህ እያበሳጨኝ። እሺ በቃ ታዲያ ወደ ክፍሌ ልሂድ። እንዴ የት ነው የምትሄደው? ይኸውልህ የትም አትሄድም። አሁን ዳጣ ትምጣና ስለ ሁሉም ነገር አፋጣን ጠይቃታለን። የት እንደተወለደች፣ የት እንዳደገች፣ አባቷ ማን እንደሆነ፣ ለምን እንደዋሸችም ጭምር በደንብ አድርገን እናናዝዛታለን። እኛና ኖራት ያው ከቁጥጥራችን ውጭ የሆኑ ብዙ ነገራት አሉ። ስለዚህ ያላሰብነው ያልጠበቅነው ነገር ሊከሰት ይችላል። ያኔ ታዲያ ቀኑ ጎሎብናል እንላለን። ሁሌም ሙሉ ቀን የለም ደርዬ፣ ሁሌም ሙሉ ቀን የለም። እኔም አንድ ቀን ጎሎብኝ ያውቃል። የምን የቀን ጎዶሎ? እኔ የማላውቀው የቀን ጎዶሎ አጋጥሞ ያውቃል እንዴ? ታዲያ ምንድነው ንገረኝ። መቼም ከኔ ልትደብቀኝ አይደለም። እንደዛ እኛ እየጠላችሁ እሷ እንዴት እንደምትወደው ግራ ያጋባል አይደል እንዴ? ሰላምዬ እያለችው ቤተሰብ በሙሉ ተሰብስቦ አንድ ነበር እና ኢሜ አምሮባታል እያለችው አውትዬ በጣም አምሮባታል፣ ያምራል፣ በጣም ቆንጆ ነሽ እኮ እያለች ነበር። አቃሉ ብላ የማን መልስ እየሰጠቻት ነበር። ማለት ቆንጆ እንደሆነች እንደምታቆም ጭምር እየነገረችው ነበር። አው ጸጉርሽ ከመልክሽ ጋር በጣም ሄዷል፣ በጣም ያምራል ስትላት ዳጣን አፋፋን እያለች አቃሉ እያለች ደስ የማይባል ንግግር እያናገረቻት ነበር። ዳጣ ግን ምንም ነገር አላለችም። የምትለው እየሰማችሁ ነበር ማለት ነው። ማርታ ከአባታቸውና ከኔ ማንን ነው የምትወዷቸው ብላ ስጠይቃቸው ኢሜ እማዬ አንቺን ነው የምወደው እያለች ነበር። ውሃ ደግሞ አባቴን ነው የምወደው ስትላት እና እኔን አትወጂኝ ማለት ነው ስትላት አይ እወድሻለሁ እኮ የአባዬ እኮ ነው ያሳሳተኝ፣ በቃ እኔ ሁለታችሁን ነው የምወዳቸው እያለች ነበር። እንግዲህ የኢሜ አስተያየት በጣም በምታይበት ሁኔታ ምንም ደስ አይላትም ነበር። ሄደና ውሃ ናታንና ሰላምዬ ጠርታሽ ነው ምን እየሰሩ ነው? እኛ ጥጆታ ይዘን እያለ ናታን እሺ በቃ መተናል ውሃ በቃ ሂጅ ይላታል። እናም ጨዋታቸው ደር አንድ ላይ ተጫወቱ ነበር እና ዳጣ እያለች ዳጣ ስለማን ብላ ስለ ጨንጩ እያወራች ነበር። በቃ ሰላምዬ ናፍቆት እያለ ነበር እና እያለች ማውራቷን ቀጠለች። እና ምን ተፈጠረ ስትል አባዬ ብላ ኢሜ ምንድነው ስላት አባዬ ታንቺኮ እኔና ዳጣ እንደምንመሳሰል ነገረኝ እና እኔና ዳጣ ምናችን ነው አሁን የሚመሳሰለው ስትል ሁሉም ሰው ደነገጠ። አንቺ ልጅ የሚናገርና የሚወራና የማይወራ በተለየ ይሻልሻል እያለቻት ነበር ማለት ነው። እማዬ እንደዛ ስላለ እኮ ነው። እስቲ እኔና ዳጣ አሁን ምናችን ነው የምንመሳሰለው? በጭራሽ እኮ አንመሳሰልም እያለች ነበር። ዳጣ ቶሎ ብላ ወሬ ትቀይርና አለቁንስ ለምን አንድ ነገር ሁላችን አንድ ላይ ከተሰባሰብን ካልቀረ አንድ ነገር ለምን አንጫወትም ትላቸዋለች። ምንድነው የምንጫወተው ስትል ጌም እንጫወት ይላሉ። ሰላምዬ ስላውነ እያሰበች ነበር። ዳጣ ለነገራት የፈለገው ነገር ቢኖር ስለ ዳጣ የተወለደችበትና የት እንደ አደገች ጭምር ለማናገር ይወስናል። እሺ ጥሩ እንግዲህ ጨዋታውን አብረው ለመጫወት ይወስናሉ። ጨዋታ
መንገድ እየነገረችው ነበር። እሺ ጨዋታውን እጫወታለሁ፣ ደረጀ ግን የጨዋታ ምስል አልገባኝም እያለ ነበር እና ማርታ ለማስረዳት እየሞከረችው ነበረ ማለት ነው። እንግዲህ ጨዋታ በምስልና እንዲሁም በምልክት የሚገለጽ ጨዋታ እንደሆነ እየነገሩ ነበር እና እንግዲህ እኔ ቅጣቱ ምን ይሆናል የተቀጣ ሰው? እሺ እና ማንኛችም የምንፈልገው ነገር እንጠይቃለን፣ ግን እውነቱን እንደምትናገሩ ቃል ገቡ ስትል ሁሉም ሰው ጠጣለ። እኔ ቃል እገባለሁ አለች። ከዳጣና ኢሜ አስተያየታችሁ ምንም ደስ አይልም ነበር፣ ምክንያቱም እሷን ለጥላቻ እጅግ ከባድ ስለሆነ እንግዲህ በሶስት ቡድን ተካፍለው አንድ ላይ ለመጫወት ሁሉም ይወስናሉ። ውሃና ናታን እንዲሁም ደረጃ አንድ ላይ በመሆን ናታን እና ማርቲና ኢሚ አንድ ላይ ሶስት በመሆን ጨዋታው ይጀመራል ማለት ነው። ቶሎ በይ እያሉ እየሳቁና ደስ የሚል የቤተሰብ ጊዜ አብረው ተሰብስበው እያሳለፉ ነበረ ማለት ነው። እና ለምርሱም ዝግጁ ነበር። ደረጀም በጣም ደስተኛ ሆኖ ቤተሰቡ በጣም ደስ ይል ነበር። አንድ ተሰብስበው በመጫወታቸው ሁሉም ደስተኛ ናቸው። ኢሚ አሁንም በሆነ ጣላት አስተያየት እጅግ ያስፈራ ነበር። ሆኖም ግን አብረው ጨዋታው ቀጠሉ ማለት ነው። ማርታም እናሸንፋለን በማለት ናታን በመገላለጽ እየገለጸ ማርታ እየነገረችው ቶሎ ሳይ የሞተ ዶክተር እንደ ጦርነት መጦር ውስጥ እያለች ማውራት ጀመረች። ከዛ መልሱን ያገኙና በጣም ደስ ነው። ስለዚህ ግን እያሰበች ነው እየተጨነቀች ነበር። እናም ስታስበው ከ19 ዓመት በላይ የጠፋችው ልጇ ማን እንደሆነችና የት እንዳለች ስለሷ እያሰበችና ስትጨነቅ ነበር። ነገር ግን ልጇ ዳጣስ ማነች? የተወለደችበት ቦታ ስለምን ዋሸችን? አባቷ ስለምን እያለች ጥያቄ የፈጠረባት። ምክንያቱም ስለ ዳጣ ብዙ ነገር ማወቅ ትፈልጋለች። ዳጣ የእሷ ልጅ መሆኗን እየተጠራጠረች ነበር ማለት ነው። ታዲያ ዳጣ ይሄን ለምን ዋሸችን? ለምንድነው ስለዚህ ልጅ እንደዚህ ማወቅስ የምፈልገው እያለችው ስታወራ ነበረ። ስለ ዳጣ እጅግ በጣም ማወቅ ትፈልጋለች። ሰላምዬ መኝታ ቤት ሆና እያሰላሰለች እያሰበች ነበር። እነ ደረጀና ቤተሰቡ በሙሉ አብሮ እየተጫወቱ ነበር እና አሁን የምናሸንፍበት መንገድ እያሉ እንግዲህ ጨዋታን የሚያሸንፈው እነ ደረጀን እነ ዳጣ ይሆናሉ ማለት ነው። ነገር ግን መልሱን በትክክል ካልመለስ እያለችው ዳጣም እንግዲህ ለመገላለጽ እየሞከረችው ነበር። እንግዲህ መልሱን ካላገኘችው ቅጣቱ ከባድ እንደሆነ ማርታ እየተናገረች ነበር። ዳጣ ግን በምልክት እያስረዳችው ደረጀ ለማሳሌ ይወስናል ማለት ነው። እንግዲህ በደንብ አሳይ፣ ምንም ነገር ትንፈሽ እንዳትይ። እንግዲህ በመጨረሻ ደረጀ እዛ ያሳየችውን በምልክት በስዕል ይገልጽና ያሸንፋሉ። እጅግ በጣም ደስ ያሉ ማለት ነው። ሰላምዬ ግን ማሰላሰላን አልቆመችም። ምክንያቱም ስለ ዳጣ ማወቅ ትፈልጋለች። ቤተሰቧ ማሉ ዳጣ የሰለች መሆኗን እንዴት ሊገባት ትንሽ ነው የተቃረበችው ለማወቅ። ከዛ ቅጣቱ ደረጀ እንደዝማና የሰላም ልጃምና የእናትን ልጃም እንድታጥበኝ የሚታዘዝ ደረጀን ማርታን እንድስመው ታዘዘች ማለት ነው። እንግዲህ ጨዋታ በዚህ መልኩ እነ ደረጀ ያሸንፋሉ ማለት ነው። ታቹ የኢሜ አፍቃሪ እንግዲህ ውሃን አግኝቶ የምትፈልገኝ ነገር እገዛልሻለሁ፣ ነገር ግን ለኢሜ ስጦታ ይዘሽንም ትሄጃለሽ። ስለዚህ እሺ ኬክ ትገዛልኛለህ? አዎ እሺ ምጥን ትምጣና ለሁለታችሁም ኬክ ትገዛልናለህ። ከዛ እሺ እኔ እወስድልሃለሁ ትላለች። እንግዲህ መተኛት እኮ አልቻልኩም ናታ እያለችው ምን ተፈጠረ? ትናንትና የጀመርክልኝ ወሬ እንድጨርስልኝ። ቆይ ሰላምዬ ለምንድነው ይሄን ያህል ስለሷ ማወቅ የፈለግከው? በቃ መናገር ካልፈለግ ተውናታ። ቆይ እያልኩ ነው፣ ለምን አትነግረኝም እያለችው እሺ በቃ ሰላምዬ እነግርሻለሁ፣ ግን አትናደጅ። ስትናደጅ እኮ በጣም ነው የምታስፈር እያላት ነበር። አይ አንተ እኮ ነው እያናደድከኝ ነበር፣ ንገረኝ ወይም ተው። ለምንድን ነው ልቤን የምታንጠለጥል? በቃ እንደማንም ሰው ማወቅ ፈልጌ ነው እያለችው ነበር። እሺ በቃ እነግርሻለሁ እና እንግዲህ ዳጣ የተወለደችበት ቦታ ድዋ እንዳልሆነ ነገራት። ምን ማለት ነው? የት ነው ታላ? እስቲ
ስትለው አይ እዛ አይደለም የተወለደችው ማርትና ደረጀ አብረው ወክ እያደረጉ የቀን ጎዶሎ እያሉ ሳወራው ነበር። እናም ስለ ታማኝነትም ጭምር እያወሩ እየተጫወቱ ነበር። እኔ ግን አንድ ቀን የቀን ጎዶሎ አለብኝ ብሎ ይነግራታል። የቀን ጎዶሎ ማለት ምን ማለት ነው? እኔ ማላውቀው ደረጃ ንገረኝ እንጂ እያለችው ስታፋጠጥ ነበር ማለት ነው። እሱም እንግዲህ ስለ ዳጣ ለመናገር ዙራ እያለ ነበር። ደረጃ ንገረኝ ምንድነው የተፈጠረው? የሚሆን ቀን ጎዶሎ የምታወራው ብላ እያፋጠጠችው ነበር። አይ ምንም አይደለም ማርቲ እባክሽን ተረጋጊ እያላት ነገር ግን ደረጀ ከኔ ምንም የሚደብቀው ነገር የለም አይደለም እሺ ንገረኝ እያለችው ነበር። ሰላምዬ እናቷ ደግሞ ወጥራ ይዘዋለች። ምክንያቱም ስለ ዳጣ እያንዳንዱ ነገር እንድነግራት እያስገደደችው ነበር። ግን ለምንድነው ስለሷ ማወቅ አሁን ከዛ ስለ ልጅ አባት እንዴት ሆነ ስትል እንዴ አሁን ምን ማለት ጥያቄ ነው? የልጅ አባት ስለ ልጅ አባት ለምንድነው የምትጠይቀኝ? ስለ ዳጣ እያወራን እኔ ኢሜ እርፍ አለችልኝ ስል ጭራሹ አንተ ተነሳብን። ስለ ዳጣ ነው ማወቅ የምፈልገው ናታን፣ እኔ ስለ ዳጣ ነው ማወቅ የምፈልገው። ስለ ዳጣ እያወራን ለምንድነው ስለ ልጅ አባቴ የምትጠይቀኝ አለችው። እሺ በቃ ሰላምዬ ተረጋጊ። አሁን የምትነግረኝ ከሆነ ንገረኝ፣ አይ የምትል ከሆነ ተው። ዳጣ የተወለደች ከማን ቤተሰቡ ምን እያለች ማጣራት ጀመረች። ናታም እናም ሰባ እንደተወለደች ነው የት አካባቢ ስትል አካባቢውን አላውቅም ማለት እና ውጭ እንዳደገችውን ጭምር ነገራት። ከዛ ልኩንስት መናገር ካልፈለግ ዳጣ ስትመጣ ወደ ሰውን በግድ እንድትናገር እንድትናዘዝ እናረጋታለን ሁለታችንም ጭምር አላት። እና በጣም በቁጣና ስታናግረው ነበር። አሁን የተፈጠረው ነገር በሙሉ ማወቅ ፈልጋለሁ። ዳጣ ከየት መጣች? ማነች? ብሎ ዳጣ እንዳጋጣሚ ስትመጣ ሰላምዬ በቁጣ ነበር። ቆይ እኔ ማዝሽ አሰብኝም ማለት ነው? እሰማሻለሁ ሰላምዬ፣ የተፈጠረው ነገር አለ። ምንድነው ቁጣ ያልሽ ስትላት፣ ቆይ አንቺ ማነሽ ዳጣ ብላ ጠየቀች። ዳጣ በጣም ደነገጠች። ምን አይነት ጥያቄ ነው ማነሽ ማለት? ቆይ ሰላምዬ ምንድነው ጥሩ ስሜት ያለሽም? ፊት እኮ በጣም ያስፈራል። የሆንሽ ነገር አለ ስትላት፣ ዳጣ የጠየኩሽን መልሽ፣ አንቺ ማንሽ? ከየት ነው የመጣሽው? የት ነው የተወለድሽ? ብላ ወጥራ ጠየቀቻት። ከዛ ዳጣ ናታን እያየችው በጣም ድንጋጤ ውስጥ ገባች። ናታን ምን እየተፈጠረ ነው? እንግዲህ ስለ አንቺ ማወቅ ትፈልጋለች ሰላም በተደጋጋሚ። ስለዚህ ስለ አንቺ ንገራት እያለ ነበር። ቆይ ስለ እኔ ምን ንገርሽ? ከዚህ በላይ